ሀይ ሰላም መሲቱ ለቢሰዎች እንዴት ናችሁ? ደህና ናችሁ ወይ? ሰላም እኔ በጣም ደህና ነኝ አለሁ ይመስገን። ዛሬም ደግሞ በሩታ ቪዲዮ መጥተናል ተመልሰናል ማለት ነው። ለቤት አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ አድርጉ። ሀሳብ አስተያየታችን በኮሜንት አሳውቁ። ስለምታበረታቱኝ አመሰግናለሁ። ያው ኢትዮጵያን ያለሁት ኔትወርክ ስለሚያስቸግረኝ ብዙ ጊዜ ከእናንተ እኩል መሳተፍ አልችልም። ነገር ግን እንደዚህ በመጣው ሰዓት ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱን ማለት ነው። እና ዛሬ በጣም ደስ ብሎናል። በነገራችን ላይ እኔ ከዚህ በፊት ማለት ብዙ ጊዜ በብዛት ፓራንክ ነው ስለሚሰሩ ማለት የሚናገሩ ንግግራችሁ ሁሉ ትክክል እውነት አይመስለኝም ነበር። ዛሬ ላይ ግን ራሷም እንትን ላይ ሐኪም ቤት ሄዶ ምናምን ኮምፒውተር ላይ የልጅ እንቅስቃሴ ሲያየው በጣም ደስ ያለኝ የምር አንዳንዴ እውነተኛ ንግግርና ውሸት የሆነ ንግግሮች አሉ። ማለት ዩቱብ ላይ ሁሉም እውነታ ይዞ አይደለም የሚመጣ ውሸት አለ፣ እውነት አለ አለ ብዙ ነገሮች አለ። ሆኖም ግን የዛሬው ያው እኔም በራሴ እንደዚህ ስላየሁት እግዚአብሔር ይመስገን ያው ልጅ አባትና የልጅ እናት ሊሆኑ ነው ማለት ነው አብርሽና ሩታ። ያው ከዚህ በፊት ብዙ ጊዜ አርግዣለሁ ብላ ፕራንክ አርጋለች፣ ራሷን ተናግራለች። ምግብ እየበላች ሮጠት ይወጣለች፣ እንደዚህ ብለዋል፣ እንደዚህ ነው አርግዣለሁ ዋቴቨር ብዙ ነገር ታወራለች። ያ ነገር ሚዲያ ሰው ያው ብዙ ማያሳምንም። እዚህ ጋር እንደምታዩት ደግሞ ያው እዛ ጋር ኮምፒውተር ላይ ሲታዩ ልጅ የእግር ልጅ እንቅስቃሴ ይታያል። ግን ትንሽ ቾክሉ ማለት ሚዲያ ላይ ባይወጡ ትንሽ ቢያንስ 3-4 ወር ድረስ ቢታገዙ በጣም ጥሩ ነበር። እሷም ደግሞ ያው የመጀመሪያ ስለሆነ አላስችል ብሏት ይሆናል። እኔም ግን በአንድ ወሬ ነበረ ሄጄ ቼክ የተደረግኩት እና ያው ማለት ደስታ አለ ውስጡ ላይ እናትነት የምሰማ ነገሮች ስላለ ነው። እሷም ያልተሳሳተችም አሪፍ ነው። በርቱ፣ ላይክ አርጓት።